እናመሰግናለን። አቤቱ አምላክ ሆይ ሰዓቱን ሰጥተህ ቃልህ እንድንማርበት ስላደረግህ እናመሰግናለን። አምላካችን ሆይ እንደ ሀሳብህ እንጂ እንደ ሀሳባችን እንዳንናገር፣ እንደ ቃልህ እንጂ እንደኛ ፈቃድና ቃል እንዳንናገር አንተ ላፋችን ጠባቂ ያለ ቅዱስ መንፈስህም የአንተን ቃል ብቻ እንድንናገር የአንተን ፈቃድ እንድንገልጽ ቅዱስ ቃልህንም እንድንናገር ይምራል። በቸርነትህና በምሕረትህ ጎብኘን፣ ሰላምህንም ስጠን። ሀገራችን ሰላም አድርግልን፣ ለእኛም በውስጣችን ሰላምህን አሳድርብን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ የተባረከ ነው። ጸጋን የተመላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን፣ ኃጢአታችን ያስተሰርይልን ለዘላለሙ አሜን። ጌታ ኢየሱስ ክርስቶስ ሆይ የኔን ኃጢአት የወገኖችን ኃጢአት ይቅር በል። በእውቀት ያለ እውቀት ከሠራሁት ኃጢአት መሰሪያ እግዚአብሔርታችሁ እንደምን ዋላችሁ? ሰላም እግዚአብሔር ከእኛ ጋር ይሁን። ምዕራፍ 2 ወደ ሮሜ ሰዎች የጳውሎስ መልእክት ምዕራፍ 2 ከቁጥር 12 ነው። ይህ ንባብ ለአይሁዳውያን የተሰጠ ሀሳብ፣ አይሁዳውያን እንዴት ኃጢአተኞች ሊሆኑ ቻሉ? አሕዛብስ በምን ሕግ ነው የሚፈረድባቸው? የህሊና ሕግ እና የመጽሐፍ ሕግ የሚሉትን በደንብ ያብራራል። ረዝም ያለ ሀሳብ አለው፣ ግን ለአንዱ አንድ ሀሳብ ብቻ እየሞከርኩ ይሄዳለሁ፣ አነበዋለሁኝ። የሐዋርያዊ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 2 ከቁጥር 12 ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉና፣ ሕግም ሳላቸው ኃጢአት ያደረጉ ሁሉ በሕግ ይፈረድባቸዋልና። በእግዚአብሔር ፊት ሕግን የሚያደርግ ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉምና። ሕግ የሌላቸው አሕዛብ ከባሕርያቸው የሕግን ትእዛዝ ሲያደርጉ እነዚያ ሕግ ባይኖራቸው እንኳ ለራሳቸው ሕግ ናቸውና፣ እነርሱም ሕሊናቸው ሲመሰክርላቸው ሐሳባቸው እርስ በርሱ ሲካሰስ ወይም ሲያመካኝ በልባቸው የተጻፈውን የሕግ ሥራ ያሳያሉ። ይህም እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማር በሰው ዘንድ የተሰወረውን በሚፈርድበት ቀን ይሆናል። አንተ ግን አይሁዳዊ ብትባል በሕግም ብትደገፍ በእግዚአብሔርም ብትመካ ፈቃዱንም ብታውቅ ከሕግ ተምረህ የሚሻለውን ፈትነህ ብትወድ በሕግም የእውቀትና የእውነት መልክ ስላለህ የዕውሮች መሪ፣ በጨለማ ላሉ ብርሃን፣ የሰነፎች አስተማሪ፣ የሕፃናትን መምህር እንደሆንክ በራስህ ብትተማመን፣ እንግዲህ አንተ ሌላውን የምታስተምር ራስህን አታስተምርምን? አትስረቅ ብለህ የምትሰብክ ትሰርቃለህን? አታመንዝር የምትል ታመነዝራለህን? ጣዖትን የምትጸየፍ የተመደስን ትዘርፋለህን? በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታሳፍራለህን? በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባልና ተብሎ እንደተጻፈ ሕግን ብታደርግ መገረዝ ይጠቅምሃል። ሕግን ተላላፊ ብትሆን ግን መገረዝ አለመገረዝ ሆኗል። እንግዲህ ያልተገረዘ ሰው የሕግን ስርዓት ቢጠብቅ አለመገረዙ እንደ መገረዙ ነው አይቆጠርለትምን? ከፍጥረቱም ያልተገረዘ ሕግን የሚፈጽም ሰው የሕግ መጽሐፍና መገረዝ ሳለ ሕግን በምትተላለፈው በአንተ ላይ ይፈርድብሃል። በግልጥ አይሁዳዊ የሆነ አይሁዳዊ አይደለምና፣ በግልጥ በሥጋ የሚደረግ መገረዝም መገረዝ አይደለምና፣ ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው። መገረዝም በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጽሐፍ አይደለም። የእርሱ ምስጋና ከእግዚአብሔር ነው እንጂ ከሰው አይደለም ይላል። እንግዲህ ሐዋርያው በአይሁዳውያንና በአሕዛብ መካከል ሕግ ያላቸውና ሕግ የሌላቸው፣ ሕግ ያላቸው ሕጉን ቢፈጽሙ እንጂ ሕጉን በመስማት ብቻ ሊጸድቁ እንደማይችሉ፣ ሕግ የሌላቸው ደግሞ ከባሕርያቸው ሕግ ነው ማለት የህሊና ሕግ ማለት ምን እንደሆነ እና ደግሞ ሕግ ያላቸው የማይፈጽሙት ነገር ግን ስማቸው ብቻ ሕግ አዋቂ ወይም የሕግ ሰው ተብለው በሕጉ የማይኖሩ እያለ እየዘረዘራቸው ነው። እንዴ በቁጥር 12 ላይ ስንሄድ ምዕራፍ 2 ነው። ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉና ይላል።
ያለ ሕግ ኃጢአት ያደረጉ ማለት ሕግ ሳይኖራቸው የተጻፈ ሕግ ሳይኖራቸው ኃጢአት ያደረጉ ነው። ስለዚህ የተጻፈ ሕግ ሳይኖራቸው ሕግ የጣሱ ሰዎች ባልተጻፈው ሕግ አይቀጡም፣ ባልተጻፈ ሕግ አይፈረድባቸውም። ምክንያቱም ሕጉን አያውቁትምና። ነገር ግን በልቡናቸው ላይ እግዚአብሔር ሲፈጥር ጀምሮ ሕግ አስቀምጧል። ይህ ማለት የህሊና ሕግ እና የአእምሮ ሕግ ማለት ሁለቱን እንያቸው። የአእምሮ ሕግ ማለት በአእምሮህ የምትሰራው በልቡና የምትሰራው ኃጢአትና ጽድቅ ማለት ነው። ኃጢአትና ጽድቅ ማለት ነው። ይህ ማለት ደግሞ አእምሮህ ክፋትን ሰራ። ዝጉት ሚውት አድርጉ። አእምሮህ ክፋትን ሰራ። ከዚያ በኋላ ህሊናህ ደግሞ ከሳሽ ይሆናል። ሁለት ነገሮች ናቸው ያሉት። አእምሮህ ክፋት ይሰራል። አእምሮህ የሰራውን ወይም ሀሳብ የሰራውን መልሶ ደግሞ ህሊናህ ደግሞ ከሳሽ ሆኖ ይቀርብሃል ነው። ስለዚህ እግዚአብሔር የሚፈርደው በሰጠው ህሊና ነው። ፈራጅ የሚሆነው እግዚአብሔር በሰጠው ህሊና ነው። እግዚአብሔር ህሊና ይሰጣል። ህሊናው ደግሞ ለሰውየው ዳኛው ነው። እንዲህ ነው። ምክንያቱም ሕግ የላቸውም፣ የተጻፈ ሕግ የላቸውም። ነገር ግን የተጻፈ ሕግ ባይኖራቸውም እግዚአብሔር የሚቀጣቸው በተጻፈው ሕግ ሳይሆን በህሊናቸው ሕግ ነው ይላል። ሕግ ሳላቸው ኃጢአት ያደረጉ ሁሉ በሕግ ይፈረድባቸዋል። ሕግ ማለት ኦሪት ዘጸአት ምዕራፍ 20 ላይ ያለው የተጻፈ ሕግ ነው። ያ የተጻፈ ሕግ ቢተላለፉት በሕግ ይቀጣሉ። በተጻፈው ልክ ይህን አድርገሃልና ይህ ሕጉ ደግሞ እንዲህ ስለሚል ይፈረድብሃል ነው። ስለዚህ እግዚአብሔር ምን ያህል ፍትሐዊ አምላክ እንደሆነ ያመለክተናል። ፍትሐዊ አምላክ ስንለው ሕግ የሌላቸውን ባልተማሩት፣ ባላወቁት፣ ባልደረሳቸው ሕግ አይፈርድባቸውም ነው። ነገር ግን ህሊናቸው ዳኛ ነው። አእምሯቸው አመዛዛኝ ነው። በአእምሯቸው የሰሩትን በህሊና ዳኝነት ሊያመዛዝኑ ይገባል። ምክንያቱም ኃጢአቱን ሲሰሩት ህሊናቸው ራሱ ይከሳቸዋል። ይህን ማድረግ እኮ አልነበረብን ብሎ ይከሳቸዋል። ስለዚህ ከሳሽ ህሊና ሰጥቷቸዋል። ሕግ ይከሳል፣ ህሊናም ይከሳል። ሕግ የከሳቸው ሕግን የሚያውቁ ነው። ሕግ ለማያውቁ ደግሞ ህሊና ይከሳቸዋል፣ ህሊናቸው ይከሳቸዋል ይላል። ስለዚህ ያለ ሕግ ይቀጣሉ፣ ኃጢአት ያደረጉ ያለ ሕግ ይቀጣሉ ማለት በህሊናቸው ሕግ መሰረት በሰጣቸው በአእምሯቸው ባበራው መብራት እግዚአብሔር ሲፈጥር በአእምሯቸው ላይ ባበራው መብራት መሰረት ይቀጣል። ይህ ማለት የማህበረሰብ ሕግ የሚባል አለ፣ የህሊና ሕግ የሚባል አለ፣ የዳኞች ሕግ የሚባል አለ። እነዚህ የማህበረሰብ ሕግ የሚወጣው እያንዳንዱ ለመኖር በሚያመች ሌላውን በማይጎዳ መልኩ የማህበረሰብ ሕግ አለ። የማህበረሰብን ሕግ የመጠበቅ ግዴታ ሕግ የሌላቸው አሕዛብ ያስፈልጋቸዋል። ሕግ ያለው ግን እግዚአብሔርን ሕጉን የሰጠው ከህሊና እንዲስማማ አድርጎ ነው። ሕጉ ራሱ የተሰጠው ከህሊና እንዲስማማ፣ ከእግዚአብሔር ቅድስና እንዲስማማ፣ ከህሊና እንዲስማማ፣ አእምሮን እንዲገዛ ሆኖ ነው ሕግ የተሰጠው። ስለዚህ ያ ሕግ ሲጣስ ሕግ ራሱ ይቀጣቸዋል። በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉም። ይጸድቃሉ ማለት ሕጉ አንድ ሰው ተከሶ በሕግ ሲቀርብ ሕጉ ይነበብና አንተ የጣስከው ሕግ ስለሌለ ነፃ ነህ ሲል ሕጉ አጸደቃቸው ይባላል። ሰው ሳይሆን ያጸደቃቸው ያልጣሱት ሕግ ነው ያጸደቃቸው። ይህን ስራ ላይ ሰርተሃል አልሰራሁም እስቲ ምስክር ይምጣ ሲባል እንዳልሰራ ይረጋገጥለታል። ስለዚህ ሕጉ ምን ይላል? ጸድቀሃል። ጸድቀሃል ማለት ከተከሰስክበት ክስ ነፃ ወጥተሃል ማለት ነው። ነፃ ወጥተሃል ማለት ነው። ስለዚህ ሕጉ ያጸድቃል።
ሕጉን ሲሰሙ አይሁዳዊ አይጸድቅም፣ ስለሰማው አይጸድቅም፣ ሲሰራው ነው እንጂ። ሕግ የሌላቸው አሕዛብ ከባህሪያቸው የሕግን ትእዛዝ ሲያደርጉ እነዚያ ሕግ ባይኖራቸውም እንኳ ለራሳቸው ሕግ አላቸው። ለራሳቸው ማለት ለሕሊናቸው ሕግ አላቸው፣ ለአእምሯቸው ሕግ አላቸው፣ ለኑሯቸው ሕግ አላቸው፣ ለማህበረሰባቸው ሕግ አላቸው። በምሳሌ ምን ይላል? ልጄ ሆይ የእናትህን ሕግ አትርሳ ይላል። የእናትህን ሕግ አትርሳ። እናት እንግዲህ ለልጇ ሕግ ታወጣለች። መኪና እንዳይገጭ በዚህ ውጣ፣ አታምሽ፣ ሌባ ያገኛል፣ እንዲሁን እያለሽ ሕግ ታወጣለች። እናት ሕግ ተምራ አይደለም ለልጇ የምታወጣው፣ ሕግ ተምራ አይደለም። አዎ እና ሕግ ተምራ አይደለም። ሕግ ተምራ ሳይሆን ለልጇ ባላት ቅንነትና አሳቢነት ለልጇ ሕግ ታወጣለች። ያን ሕግ ልጅየው ቢጥስ ይጎዳል ማለት ነው። የእናት ሕግ ለልጁ ጠቃሚ ነውና፣ አዎ የእናት ሕግ ለልጁ ጠቃሚ ነውና የሚል ነው። እንግዲህ ሕግ አሕዛብም ሕግ አላቸው፣ እስራኤልም ሕግ አላቸው ይላል ቃሉ። አሕዛብም ሕግ አላቸው፣ እስራኤልም ሕግ አላቸው። አሕዛብ የሕሊና ሕግ በአእምሮ የሚታወቅ ዳኛው ሕሊና፣ እስራኤል የተጻፈ ሕግ ዳኛው ራሱ ሕጉ። ቢተላለፉት ደግሞ በሕጉ አማካይነት ይቀጣሉ። አሕዛብ ደግሞ ቢተላለፉ በሕሊናቸው አማካይነት እግዚአብሔር ይቀጣቸዋል። እነርሱም ሕሊናቸው ሲመሰክራልባቸው ሀሳባቸውም እርስ በርሱ ይከሳቸዋል ማለት ነው። ወይም የሚያመካኘው ሲያጣ የተጻፈውን የሕግ ስራ ያሳያሉ። በልባቸው የተጻፈውን የሕግ ስራ አሕዛብ ያሳያሉ ይላል። ይህ የሚሆነው መቼ ነው ለሚለው ሐዋርያው ይመልሳል። እንግዲህ አንድ ሰው የሚቀጣው መቼ ነው? የሕሊና ሕግም የሚቀጣው የእግዚአብሔር ሕግም የሚቀጣው መቼ ነው ለሚለው ይህም እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማርኩት በሰው ዘንድ የተሰወረውን በሚፈርድበት ቀን ይሆናል። የተሰወረውን ገልጦ በሚፈርድበት የፍርድ ቀን ይሆናል ይላል። የፍርዱ ቀን ሁለት ፍርድ ይኖራል። አሕዛብን በሕሊናቸው በአእምሯቸው ሕግ በሕሊናቸው ዳኝነት፣ እስራኤልን ሕግ ያላቸውን ደግሞ በሕጋቸው መሰረት ይፈርዳል። ክርስቲያኖች ደግሞ ሕግም አላቸው እምነትም አላቸው፣ በእምነታቸውና በሕጋቸው ይፈረድባቸዋል ይላል። አይሁዳዊ ማን ነው? አይሁዳዊስ በመመካት ሕግ አለኝ የተሻልኩ ነኝ ሕግ ፈጻሚ ነኝ በማለት ይድናልን ለሚለው ጥያቄ ሐዋርያው በቁጥር 17 ላይ ይመልሳል። አንተ ግን አይሁዳዊ ይለዋል። አንተ ግን አይሁዳዊ ብትባል፣ አይሁዳዊ ማለት የሚያምን ታማኝ የእግዚአብሔር ምርጥ ሕዝብ ማለት ነው። በሕግም ብትደገፍ፣ ለአእምሮ ሕግ ደጋፊ፣ ለሕሊና ዳኝነት ሕግ ድጋፍ ነው። እንዲህ ነው የተባለ ሕገ ወሀበ ለረድኤት፣ ለአእምሮ ድጋፍ ይሆን ዘንድ ለሕሊና ዳኝነት ድጋፍ ይሆን ዘንድ ሕግ ተሰጠ ነው የሚለው። የሕግ ዓላማ ሰው በአእምሮ ብቻ ትክክለኛውን ማወቅ ስለማይችል ተጨማሪ የእግዚአብሔርን ታላቅነት የእግዚአብሔርን ቅድስና የሚገልጥ ሕግ ተጨመረለት እንጂ አእምሮ በአይሁዳዊም ቢሆን አእምሮ እንዳለ ነው። በሁላችንም ሕሊናና አእምሮ ያሉ ናቸው። ፈቃዱንም ብታውቅ ከሕግም ተምረህ የሚሻለውን ፈትነህ ብትወድ በሕግም የእውቀትና የእውነት መልክ ስላለ የዕውሮች መሪ እስራኤል የዕውሮች መሪ ነው የሚባለው። በጨለማ የሚያበሩ ብርሃንም ተብለዋል። የእግዚአብሔርን ብርሃን ለዓለም ሊያበሩ እንደተጠሩ ኢሳይያስ ይናገራል። በጨለማ ላሉ ብርሃን፣ የሰነፎች አስተማሪ፣ የሕፃናት መምህር። የሕፃናት ማለት ሕፃናት አእምሮ እውቀት ለሌላቸው ማለት ነው። እንደሆንክ በራስህ ብትታመን። ስለዚህ አይሁዳዊ ምን ይላል ማለት ነው? የተሻለ ሕግ አለኝ፣ የእውቀትና የእውነት መልክ አለኝ፣ የዕውሮች መሪ ነኝ፣ የማያውቁትን የእውነት ማለት በጨለማ ምን ብርሃን ነኝ፣ ለዓለም ብርሃን ነኝ ብሎ ያምናል። እንዲህ ብለህ በራስህ ብትተማመን እንግዲህ አንተ ሌላውን የምታስተምር ራስህን አታስተምርምን? አዎ ሌላውን ሲያስተምር ቅድሚያ ራሱን ማስተማር አለበት። ሐዋርያው የተናገረው ቃል አለ።
ከመእጅኩን ምኑነ ለርእስየ ለሌላው የማስተምር እኔ ለራሴ የተናቅሁ እንዳልሆን በእግዚአብሔር ዘንድ ተግቼ እኖራለሁ ብሏል፣ ተናግሯል። ጠንክሬ እኖራለሁ ብሏል ሐዋርያው። ስለዚህ አንተ አይሁዳዊ ሕግ አለህ፣ ስለዚህ ራስህን አስተምርበት፣ ያን ሕግ ራስህ ተጠቀምበት ይላል። ራስህ ተጠቀምበት። ራስህን አታስተምርምን? አለማስተማሩ ምንድን ነው ሲባል ይናገራል። አትስረቅ ብለህ የምትሰብክ ትሰርቃለህን? አይሁዳውያን ሌቦች አሉ፣ ነገር ግን አትስረቅ ይላል ሕጉ ይላሉ። ይህ ማለት መጀመሪያ ራስን ማስተማር ይቀድማል ማለት ነው። አታመንዝር የምትል ታመነዝራለህን? በተለይ አመንዝራነት ከጣዖት አምልኮ ጋር የሚያያዝ ነው። ስለዚህ ሕጉን ታነበዋለህ፣ ግን አተገብረውም ይላል። ጣዖትን የምትጸየፍ ቤተ መቅደስን ትዘርፋለህን? ይህ ጣዖት ላለማምለክ ይጸየፉታል። ጣዖት የተናቀ ነው፣ የተጣል ነው፣ እውነት ነው፣ የሚጸየፍ ነው። ነገር ግን ቤተ ጣዖት ውስጥ ብዙ ገንዘቦች አሉ። አንደኛ የጣዖቱ ቁሳቁሶች የወርቅ ናቸው በዚያን ጊዜ። ስለዚህ ቤተ ጣዖትን ይንቃሉ፣ ግን የቤተ መቅደሱን ዕቃ ሄደው ይዘርፋሉ። ይህ ደግሞ ትክክል አይደለም። ይህ ማለት እግዚአብሔር የተጠላን ዕቃ አትውሰድ ብሏል። ወደ ከነዓን ሲገቡ የጣዖቱ ወርቅ ብር አያስቀናህ፣ እርም አድርገህ አጥፋው፣ ወደ ቤት አታስገባ። አካን የተባለው በድንጋይ ተደብድቦ የሞተው ወርቅ አግኝቶ ደበቀ እስራኤል ወደ ከነዓን ሲገቡ። ስለዚህ በጦርነት ተሸነፉ። ኢያሱ ሲጠይቅ ቦ አመፅ በውስተ እስራኤል፣ ኃጢአት አለ በእስራኤል ዘንድ ተብሎ ሲመረመር አካን ሆኖ ተገኘ። ምክንያቱም የጣዖትን ገንዘቡን መጸየፍ አለበት። ነገር ግን ይህ አይሁዳዊ ጣዖትን ይጸየፋል፣ ከጣዖት የተገኘውን ገንዘብ ደግሞ በጣዖት ቤተ መቅደስ ያለውን ደግሞ ይዘርፋል። ይህ በፍጹም ትክክል አይደለም። ገንዘቡን ከተመኘው ጣዖቱንም ተመኝተዋል ማለት ነው። ሁሉንም መጸየፍ ነው ያለብህ ይላል። በሕግ የምትመካ ሕግም በመተላለፍ እግዚአብሔርን ታሳፍራለህን? እግዚአብሔር ሕዝቤ ብሎ ጠርቷቸው የእሱ ሕዝብ መሆናቸውን አለመግለጣቸው እግዚአብሔርን ታሳፍራለህ ተብሎ ተጠርቷል። ይህ ማለት እግዚአብሔር በሕዝቡ እንዲያፍር ይሆናል ማለት ነው። እንዲህ ተጽፏል ይላል። ጥቅስ ይጠቅሳል ሐዋርያው። ሕዝቅኤል ነው የተጠቀሰው። ወበእንቲአክሙ ይጸርፉ አሕዛብ ላዕለስመ እግዚአብሔር፣ በእናንተ ምክንያት አሕዛብ የእግዚአብሔርን ስም ይሰድባሉ። ምላት አይሁዳውያን ተማርከው ሲሄዱ አምላካችን ከሁሉ ይበልጣል ይላሉ። ለምንድን ነው ያላዳናቸው ብለው ሌሎች ሲጠይቁ አልችል ብሎ ነዋ፣ የአሕዛብ አምላክ በልጦት ነዋ ብለው ስሙን ያሰድባሉ በኃጢአታቸው ምክንያት። ስለዚህ በእናንተ ኃጢአት ምክንያት በኃጢአታችሁ እግዚአብሔር ሲፈርድ የእግዚአብሔር ስም በእናንተ ምክንያት ሲሰደባል ተብሎ ተጽፏል። ምክንያቱም ሕጉን ትናገረዋለህ እንጂ አትፈጽመውም። እግዚአብሔር ደግሞ ሕጉን በመናገርህ ምሕረት አያደርግልህም። የሚኖሩበት ይጸድቃሉ እንጂ የሚሰሩት ይጸድቃሉ እንጂ የሚሰሙት አይጸድቁም ተብሏል። ሕጉን የሚፈጽመውን ነፃ ያወጣል፣ ያጸድቃል። የማይፈጽመውን ደግሞ ይኮንናል። የሕግ ዓላማው ራሱ ማጽደቅና መኮንን ነው። ሕግ ሌላ ዓላማ ያለው። ሕጉን የፈጸመ ጻድቅ ይሆናል ማለት ከተጠያቂነት ነፃ ይወጣል። ጻድቅ ማለት ነፃ የወጣ በፍርድ የማይጠየቅ ማለት ነው። ጻድቅ ማለት በፍርድ የማይጠየቅ። ክርስቶስ አጸደቃችሁ ሲል ሐዋርያው ምን ማለቱ ነው? በሚያመጣው ምን ማለቱ ነው? ክርስቶስ ይህ በእኔ ሞት ምክንያት ከክስ ነፃ ወጥቷል ብሎ አረጋገጠላችሁ ማለት ነው። አረጋገጠላችሁ። ክርስቶስ ነፃ ወጣችሁ። አዎ በእኔ ምክንያት ከኃጢአት እኔ ስለሞትኩለት ከሕጉ ነፃ ወጥቷል ብሎ አረጋገጠላችሁ ማለት ነው። አረጋገጠላችሁ። ስለዚህ ነፃ መውጣት መጽደቅ ማለት ከሕግ ተጠያቂነት ነፃ መሆን የሚል ቃል ነው ያለው። ከሕግ ተጠያቂነት ነፃ መሆን የሚል ነው። ስለዚህ
ሕጉ ፈራጅ ወይም አጽዳቂ ነው። ወይም ፈራጅ ነው ወይም አጽዳቂ ነው። ከፈጸምከው ያጸድቅሃል፣ ካልፈጸምከው ደግሞ ይፈርድብሃል ነው የሚለው። ሕግም ብታደርግ መገረዝ ይጠቅመሃል። መገረዝ አንድ የእግዚአብሔር ሕዝብነት መለኪያ ነው። የተገረዙት አይሁድ የአብርሃም ዘሮች ነን፣ ኪዳን አለን። የኪዳን ምልክት ነው መገረዝ፣ የኪዳን ምልክት ነው። በኦሪት ዘፍጥረት ምዕራፍ 17 ላይ እነሱ ሕዝብ ይሆነኛል፣ እኔ አምላክ ሆናቸዋለሁ፣ ለኪዳኔ ምልክት ይሆን ዘንድ በስምንተኛው ቀን የተወለደውን ትገዝረዋለህ ይላል። ስለዚህ የኪዳኑ ምልክት ነው። አይሁዳዊ ሲገዘሩ አንድ አይሁዳዊ ሲገዘር ወደ አብርሃም ኪዳን ገባ ተብሎ ሕዝበ እግዚአብሔር መሆኑ ይረጋገጥለታል። ሕዝበ እግዚአብሔር መሆኑ ይረጋገጥለታል። የእግዚአብሔር ሕዝብ መሆኑ በመገረዙ ያረጋግጣል። ሐዋርያው ግን እንዲህ ነው የሚለው፣ የእግዚአብሔር ሕዝብ ለመሆን ሕግን መጠበቅ ያስፈልግሃል እንጂ መገረዝ ብቻ አይደለም። ተገዝረህ ሕግን ተላላፊ ብትሆን መገረዝህ ራሱ አለመገረዝ ይሆናል። ማለት ከአብርሃም ኪዳን ያወጣል። ሕግን አለመጠበቅህ፣ ሕግን አለመፈጸምህ ከአብርሃም ኪዳን ያወጣል ይላል። ከአብርሃም ኪዳን ያወጣል። ነገር ግን ይላል ሐዋርያው እንደገና ደግሞ ሌላ ያልተገረዘ ሰው ሕጉን ጠብቆ ቢገኝ ሕግ መጠበቁ ወደ አብርሃም ኪዳን ያስገባዋል። አለመገረዙ ሳይገዘር ሕግን ቢጠብቅ እንደተገረዘ ይቆጠርለታል። ሕግ መጠበቁ የአብርሃምን ኪዳን እንደጠበቀ ወይም ደግሞ የእግዚአብሔር ሕዝብ ሆኖ ይቆጠራል። አንተ ግን ተገዝረህ ሕግን ባትጠብቅ የሕግ ተላላፊ ብትሆን ወደ አለመገረዝ ማለት እንዳልተገረዘ የአብርሃም ዝርያ እንደሌለ። ምክንያቱም አብርሃም አባታችሁ እኔን ያይ ዘንድ ወደደ፣ የአብርሃም የአባታችሁ ልጆች አይደላችሁ ብሏል ክርስቶስ። ሶበሰ ውሉደ አብርሃም አንትሙ ምንድነው? ሶበሰ ውሉደ አብርሃም አንትሙ የአብርሃም ልጆች ምትሆኑስ ግብረ አብርሃምን ገበርክሙ፣ የአብርሃም ስራ በሰራችሁ ነበረ የተባለ። ነገር ግን አባታችሁ ሰይጣን ነው፣ እኔን ልትገሉ ትፈልጋላችሁና ብሏቸዋል። አሁን በመገረዝ ብቻ የአብርሃም ዝርያ ነኝ ማለት የአብርሃም ልጅ ነኝ ማለት ትክክል አይደለም ይላል ሐዋርያው። ምክንያቱም ያልተገረዘ የአብርሃምን ስራ ሰርቶ ከተገኘ እሱ አለመገረዙ እንደተገረዘ ይቆጠርለታል። የአብርሃም ልጅ ተብሎ ሊጠራ ይችላል ይላል። ሊጠራ ይችላል። እንዲህ ነው የሚለው። ያልተገረዘ ሰው የሕግን ስርዓት ቢጠብቅ አለመገረዙ እንደመገረዙ ነው አይቆጠርለትምን? ከፍጥረቱ ያልተገረዘ ማለት በስምንተኛው ቀን ማለት ነው። ሕግን የሚፈጽም ሰው የሕግ መጽሐፍና መገረዝ ሳለ ሕግን በምተላለፉ በአንተ ይፈርድብሃል። ማለት እኔ ሳልገረዝ ሕግን እየጠበኩ አንተ ግን ተገርዣለሁ እያልክ የእግዚአብሔር ሕዝብ ነህ እያልክ የኪዳኑ ባለቤት ነህ እያልክ ታማኝ አይሁዳዊ ነህ እያልክ ሕግን የማትጠብቅ ለምንድን ነው ብሎ ይፈርድብሃል። ወይም ደግሞ እግዚአብሔር ያልተገረዘው እንኳን ይሄ ከአሕዛብ ወጥቶ ሲጠብቅ ከእኔ ውስጥ ያለ አንተ ለምን ሕግን አትጠብቅም ብሎ ሊፈርድብህ ይችላል ብሎ ይናገራል ሐዋርያው። ይናገራል። ስለዚህ ይሄ አለመገረዝ መገረዝ ብቻ አይሁዳዊ አያሰኝም። አይሁዳዊ ማለት ታማኝ የሚያምን ማለት ነው። መገረዝ ብቻ አይሁዳዊ አያሰኝም፣ ሕጉን መጠበቅ ያስፈልጋል ይላል ሲመክር እንዲህ ይላል። አይሁዳዊ የሆነ አይሁዳዊ ነው። በስውር አይሁዳዊ የሆነ አይሁዳዊ ነው። በስውር ማለት ሳይገረዝ የአብርሃም ኪዳን ጠባቂ መሆኑ ሳይታወቅለት እሱ በስውር የእግዚአብሔርን ሕግ እንደ ቆርኔሌዎስ ማለት ነው። ቆርኔሌዎስ ጻድቅ ተብሏል። የሚጸልይ እና ጴጥሮስን ጥራና የሚያስፈልግህን ይነግርሃል የተባለ ጻድቅ ነው፣ ግን አልተገረዘም። ጻድቅ የተባለው ሰውዬ በስውር አይሁዳዊ የሆነ ማለት በ8 ቀኑ ተገዝሮ የእስራኤል ዜግነት ወገንነት ያለው ሆኖ እግዚአብሔር ከግብፅ ያወጣው ምርጥ ሕዝብ ተብሎ ያልታወጀለት የማይታወቅ
ከአሕዛብ ወገን የሆነ እሱ በስውር አይሁዳዊ ነው። ልክ እንደ እግዚአብሔር ሕዝብ ይቆጠራል። ለምን? ሕግን ጠባቂ ስለሆነ ይላል። ሕግን ጠባቂ ስለሆነ። አዎ መገረዝ ማለት መገረዝን ይተረጉማል ሐዋርያው። መገረዝም በመንፈስ የሚደረግ የልብ መገረዝ እንጂ በመጽሐፍ አይደለም ይላል። የልብ መገረዝ ማለት የልብ ለውጥ፣ ልክ እንደተገረዘው እንደ አብርሃም መኖር፣ እንደተገረዘው እንደ አብርሃም እግዚአብሔርን መከተል፣ እንደተገረዘው እንደ አብርሃም በአምልኮት ጽኑ መሆን፣ የእምነት ሰው መሆን። ይህ ማለት ግዝረት ግዝረተ ጽላሌ ልብ በመንፈስ ግዝረት ማለት የልቡናን የኃጢአት መሸፈኛ በመንፈስ ቅዱስ ቆርጦ መጣል ነው። መጽሐፍ በስምንተኛው ቀን ይገዘር ባለው ብቻ አይደለም የሚታየው። መጽሐፍ ማለት ኦሪት ማለት ነው። ኦሪት በስምንተኛው ቀን ማንኛውም አይሁዳዊ እንዲገዘር አዟል። በዚህ ሳይሆን በልቡ ኃጢአትን ቆርጦ የጣለ ነው። ለውጥ በውስጡ ያለው ሰው ነው ተገረዘ የምለው ይላል ሐዋርያው። መገረዝ ይህ ነው። የመንፈስ መገረዝ ማለት በመንፈስ ቅዱስ ልቡን ለእግዚአብሔር የሰጠ የሀሳብ ለውጥ ያደረገ የተግባር ለውጥ ያደረገ። የሀሳብ ለውጥ ማለት ኃጢአትን በሀሳቡ የማይቀርጽ የማይሰራ። የተግባር ለውጥ ማለት ኃጢአትን በተግባር የማያሳይ። ይህ ነው መገረዝ ይላል። ይህ ነው መገረዝ እንጂ በስምንት ቀን ተገዘረ የሚለው ብቻ አይደለም። የእርሱ ምስጋና ከእግዚአብሔር ነው እንጂ ከሰው አይደለም። እርግጥ ነው ይህ በመንፈስ ቅዱስ የተገረዘ በመንፈስ ቅዱስ ለውጥ ያመጣ ሰውዬ ሰዎች ግዙር ብለው አይጠሩትም። ቆላፍ ነው የሚሉት። ያልተገረዘ አረማዊ ነው የሚሉት። ምስጋናው ከእግዚአብሔር ነው እንጂ ከሰው አይደለም። ሰው አውቅለትም ነው የሚል። ሰው አውቅለትም። ሰው የሚያውቀው በአደባባይ የተሰራው ነው። በስምንት ቀን የተገረዘውን ሰው ይህ እኮ የአብርሃም የኪዳን ልጅ ነው፣ ይህ እኮ እግዚአብሔር የተገለጠላቸው ወገኖች ነው፣ ይህ እኮ የእግዚአብሔር ሰው ነው ተብሎ በሰው ይመሰገናል። ማን? በስጋ የተገረዘው፣ በምላጭ የተገረዘው። ነገር ግን ልቡን የተገረዘው ግን ይላል። ልቡን የተገረዘው ግን ምስጋና ከእግዚአብሔር ነው። እግዚአብሔር ነው የሚያይለት። ልቡ እንደተገረዘ ስጋው ሳይሆን የስጋው ሸለበት ሳይሆን ልቡ ለእግዚአብሔር እንደተሰጠ በልቡ ከእግዚአብሔር ቃል ኪዳን እንደገባ እግዚአብሔር ብቻ ያመሰግነዋል፣ ሰው አያውቅለትም እያለ ይናገራል ማለት ነው። በዚህ እንግዲህ በዚህ ጠቅለል አድርገን ወደኛ ስናቀርበው ይህ ሀሳብ ምንን ያስተምረናል? አንደኛ እግዚአብሔር ቅን ፈራጅ እንደሆነ ያሳየናል። ሕግ የሌላቸውን ሰው በሌለ ሕግ ባልተማሩት ሕግ ባላወቁት ሕግ አይፈርድም። ነገር ግን በሰጠው ነው የሚፈርደው። የሰጠው ምንድነው? ሕሊና አይምሮ። በሕሊናና በአይምሯችሁ ይህን ለምን ታደርጋላችሁ? በልባችሁ የተጻፈው የተለያየ የማህበረሰብ፣ የቤተሰብ፣ የእናት ሕግ የተለያየ በአይምሯችን የተጻፈ አለ። በዚያ ግን ያን ሲተላለፉ ይቀጣል ማለት እግዚአብሔር ባልሰጠው አይቀጣል ብሎ ይናገራል። ይሄ መጀመሪያው። በሁለተኛ ሕግ አለ ብሎ መመካት፣ የእግዚአብሔር ሕዝብ ነኝ ብሎ መመካት፣ ወይም እኔ ክርስቲያን ነኝ እናቴም አባቴም እንዲያውም አባቴ ቄስ ነው እንዲያውም አያቴ መምህር ነው እየተባሉ ቢነገር አያድንም። መስራት ያስፈልጋል። ምክንያቱም ሕግን የሚፈጽመው ይጸድቅባታል እንጂ የሚሰማው አይጸድቅበትም ይላል ሐዋርያው። ይህ ለእያንዳንዳችን ትምህርት ነው። ሶስተኛ አሕዛብ ሕግን ከምን ያመጡታል ሲል ሕሊናቸው ሕግ ነው፣ አይምሯቸው ሕግ ነው። ሕሊናቸው ከሳሽ ነው። ክፉ ሲሰሩ ራሱ ከሳሽ ነው። ምክንያቱም እግዚአብሔር ያስቀመጠው ዳኛ አለ። በቢሮ ያስቀመጠው ሳይሆን በእያንዳንዳችን ልብ ላይ ያስቀመጠው ዳኛ አለ ይለናል። እውነትም ዳኛ አለ። ለእያንዳንዳችን መልካም ምን እንደሆነ እንድናውቅ ዳኛ በውስጣችን ያስቀምጧል። እሱም ሕሊናችን ነው። አዎ ይህ ምንድነው? በዓለም አቀፍ ዳኞችም ይላል ዳኞች አንድ ጊዜ ከተሾሙ አይሻሩም። ሕሊናቸው ብቻ ዳኛ ይሆናቸዋል። እነሱ በመጽሐፍ ይዳኛሉ፣ ለእነሱ ደግሞ ዳኛቸው ሕሊናቸው ነው። ለዳኞች ዳኛቸው ሕሊናቸው ነው። ዳኞች በሕግ በተጻፈው ይዳኛሉ። ዳኞችን የሚዳኛቸው ግን ሕሊናቸው ነው።
ማንም ጣልቃ አይገባባቸው። ምክንያቱም ሕግ እንዳይዛባ ነፃነትም እንዲኖራቸው በሕጋቸው በዳኝነት ስራቸው ላይ ማንም ጣልቃ አይገባም። ሕሊናቸው ዳኛቸው ነው ተብሎ ተሰጥቷቸዋል። እነዚያ ዳኞች በሕሊናቸው እየተዳኙ በሕጉ ይዳኛሉ። በሕሊናቸው እየተዳኙ በሕጉ ይላኛል። ሕሊና እግዚአብሔር የሰጠን አእምሮ እግዚአብሔር የሰጠን ራሳችንን እንድንዳኝበት ነው። ራሳችንን እንድንዳኝበት ነው። አእምሮ የሰጠን ራሳችንን እንድንዳኝበት ነው። አዎ ይህ ፍርድ መቼ ይደረጋል ሲል ደግሞ የፍርድ ቀን አለ። በወንጌል እንዳስተማርኩት ኢየሱስ ክርስቶስ የሚፈርድበት ቀን አለ እና ቀጠሮ ይሰጠናል። አይሁዳዊ ሕግ ስላለህ መዳን አችልም። ምክንያቱም ስትሰራው ነው። አትስረቅ ብለህ እየሰበክ የምትሰርቅ ከሆነ፣ አታመንዝሩ ብለህ የምታመነዝር ከሆነ፣ ጣዖትን እየተጸየፍክ የጣዖትን ገንዘብ የርካሽ ገንዘብ ማለት የተናቀ ጣዖት የሚመለክበትን ገንዘብ ለጥቅምህ የምትወስድ ከሆነ አንተ አይሁዳዊ አይደለህም። ሕጉም አይተውህም። ሕግ ፈጻሚውን ነው የሚያጸድቀው፣ ሕግ ሰሪውን ነው የሚያጸድቀው እንጂ ነኝ የሚለውን ሰሚውን አይደለም ይለናል። በቃ ይህ ሁላችንም ይመለከታል። እያስተማረ ራሱን የማይሰብክ ራሱን የማያስተምር ሰው ስምህ ራሱ የዕውር መሪ፣ አዎ የዕውር መሪ፣ የዕውር ብርሃን፣ የሕፃናት መምህር ስማችን ተቆልሎ ተቸግረናል። እኛ አሁን ስማችን ተቆልሎ አዎ እኔ ጀምሮ ሊቀ ሊቃውንት የማይባል የለም፣ አራት አይና የማይባል የለም። መጋቢ የሚባለውማ በጣም በስቷል። ለኩሽና ቤት እናት ብቻ ነው ያልተሰጠ እንጂ በቃ አቃቢቱም ሳይደርሳት አይቀርም። በጣም ብዙ ነው። ባለሙያውም ያልሆነውም ስሙ ተቆልሎ ነገር ግን እዚህ ላይ ተግባሩ ነው ከባድ የሆነ ተግባሩ። ስለዚህ የዕውሮች መሪ ተብልሃል። የዕውሮች መሪ ተብልሃል። በሕግ ደግሞ ትመካለህ። ሕግን አውቃለሁ ትበላለህ። ነገር ግን አንተ በምትሰራው ስራ እግዚአብሔር ይሰደባል። ይልቅ የተማረ ሰው የእግዚአብሔር የሆነ ሰው በሚሰራው ስራ ቄሱ ይህን አደረገ፣ መነኩሴው ይህን አደረገ፣ የቤተክርስቲያን አባቶች ይህን አደረገ፣ ሌላውማ ምን ይፈረድበታል ብለው የእግዚአብሔር ስም ያስወቅሳሉ። ማለት እናስወቅሳለን። ከባድ ነው ይህ ጥያቄ። እጥፍ ይጠየቃል። ምንድነው? ብዙ አደራ ለሰጡት ብዙ ይጠበቅበታል። ወለዘሰው ውደ ውሃብዎ ውድ መቅሰፍቱ። ጥቂት አደራ የተሰጠው ግን ጥቂት ነው የሚጠበቅበት ይላል። ይህን ይናገራል። ወደ አምስተኛው ስንሄድ ደግሞ አይሁዳዊነት መታመን ነው። አይሁዳዊነት መታመን ነው። ግን በልቡ ኃጢአቱን ቆርጦ የጣለ ራሱ የተገዘረ ነው። ባለ ኪዳን ነው። በስጋ አልተገዘረም፣ ግን እሱ አይሁዳዊ ነው። አዎ ተገዝሮ የእግዚአብሔርን ሕግ የማይጠብቅ እሱ አልተገዘረም። አመኛለሁ ብሎ ክርስቲያን ነኝ ብሎ የክርስቲያንነት ስራ የማይሰራ እሱ ክርስቲያን አይደለም ነው የሚለው። እሱ ክርስቲያን አይደለም። ነገር ግን ሳይገዘር ሕጉን ጠብቆ ቢገኝ ልቡ ስጋው አልተገዘረም እንጂ ልቡ ተገዝሯል ይለናል። ልቡ ተገዝሯል። እሱን ደግሞ እግዚአብሔር ነው የሚያውቀው። እግዚአብሔር የሚፈርድበት ሚዛንና መለኪያ አለው። ግዝረት ግዝረተ ጽላሌ ልቡቱ። ግዝረት ማለት የልቡናን ክፋት በመንፈስ ቅዱስ አውጥቶ መጣለው እንጂ መጽሐፍ በስምንተኛው ቀን ልጆቻችሁን ግዘሩ ባለው ብቻ አይደለም። እሱም አልተነቀፈም፣ ግን እሱ ባለው ብቻ አይደለም። ውስጣችንም ሊገዘር ይገባል። ክፋትም ተቆርጦ ሊጣል ይገባዋል ይላል የእግዚአብሔር ቃል። ሐዋርያው እንዲህ አድርጎ ያስተምረናል። የሰማነውን በልቡናችን ያሳድርልን። ስላዳመጣችሁን ያመሰግናለሁ። ስብሐት ለእግዚአብሔር። አባታችን ቃለ ሕይወት ያሰማልን። እግዚአብሔር በእድሜ በጤና ይጠብቅልን። እናመሰግኖታለን። ክብረት ይስጥልን። እንግዲህ ደስ በሚል ሁኔታ እንግዲህ መሳጭ በሆነ እንደ ኦሮሜማ እንደውም ጥሩ ነው። በእውነት በጣም የሚመስጥ ክፍል ነው እና ሁሌ የሚሰማ የሚጠገብ አይደለም። ይሰማል የሚጠገብ ግን አይደለም እና እናመሰግኖታለን አባታችን።